ኖርዘርን ላይን ይዘን ወደ ሌስተር ስኩዌር እንሄዳለን። አብራችሁኝ ዋሉ። ብዙ ነገር ነው ዛሬ የምናየው። የምትማሩበት መርሃ ግብር ይኖረናል ብዬ አስባለሁ። እንግዲህ የኢትዮጵያዊ ምስክርነት ናፍቆናል ያላችሁ ያው ተመልሰናል። አብራችሁ ቆዩ ወገኖች። ሌስተር ስኩዌር እንግዲህ ቱሪስቶች በብዛት የሚመጡበት አካባቢ ነው። ወደ ውስጥ እንሄዳለን። ዛሬ እንግዲህ ምናልባት በእግር አንድ 3 ሰዓት የሚሆን እንግዲህ ሁሉንም ለማየት እግዚአብሔር ቢረዳን አንድ 3 ሰዓት የእግር መንገድ አለ። ያው ግን ቪዲዮውን እንግዲህ በኋላ ላይ ኤዲት አድርጌ በተወሰነ መልክ በጣም ባጭሩ ለማቅረብ አሳጥሬ እሞክራለሁ። እና እስኪ ስለ 33 ቁጥር መጀመሪያ እንነጋገር። 33 ቁጥር በፍሪሜስነሪ 33 ቁጥር እንግዲህ ይሄ ኤሶተሪክ በሆነው በእነሱ ጥበብ ማለት ነው በብዙ ነው የሚተረጉሙት። አንደኛ የሰውን ልጅ ነፍስ እንግዲህ እነሱ ያው ሃየር አቴንመንት ላይ ትልቅ ደረጃ ላይ መድረስ ላይ ስለሚሉት ፐርፌክሽን መድረስ ነው ብለው ይናገራሉ። ከዛ ጋር አብረው እንግዲህ የሰው ልጆች 33 ቨርተብሬ ወይም የጀርባ አጥንት አላቸው። 33 የአንጓው ማለት ነው 33 ነው ሲቆጠር። በዛ ምክንያት ይሄ ወደ ላይ እንግዲህ መዝለቅ ሰማያዊ የሆነ አካሄድ መሄድ ሰማይ ድረስ መድረስ ይላሉ። ከጄኮብ ላደርስ ጋር ያዕቆብ በህልሙ ያየው በህልሙ ተኝቶ በሜዳ ላይ ተኝቶ ያየው እንግዲህ እመቤታችን ያው በመሰላሉ ትመሰላለች። ወደ ላይ መላእክት ሲወጡባትና ሲወርዱባት ያያት መሰላል። እነሱም ደግሞ ገልብጠው ነውና ሁሉን ነገር እነሱም እንግዲህ በራሳቸው በዚህ በምድራዊ ጥበብ በልጽገው ትልቅ ደረጃ ደርሰው እስከ ሰማይ የሚደርስ እውቀት እንደሚያገኙ በጣም ከሁሉ ሰው በምድር ላይ ከሌላው በበለጠ ጠቢብ እንደሚሆኑ የሚናገሩበት ነው ማለት ነው 33 ዲግሪ። እና ወደዚህ ወደ ደግሞ ሜዲቴሽኑ ስንመጣ እና ወደ ኢስተርን ፊሎሶፊው ትምህርት በምንመጣበት ጊዜ ኮንዶሊኒ ብለው እንግዲህ ቻክራስ ብለው የሚያሳዩት ነው። እንግዲህ 33 እሱን ነው እያንዳንዱ ሰው ያንን ከወጣ በኋላ መጨረሻ ኒርቫና ይደርሳል ብለው የሚያስተምሩት ከዚሁ ከ33 ቁጥር ጋራ ይመሳሰላል። እሱ ብቻ ሳይሆን 33 ቁጥር በስኮቲሽ ራይት ፍሪሜሰነሪ እንግዲህ እንደምታውቁት ፍሪሜሰነሪ መጀመሪያ ወደ ግብጽ፣ ከግብጽ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ፈረንሳይ፣ ከፈረንሳይ ወደ ስኮትላንድ ነው የመጣውና ከስኮትላንድ ነው ወደ ለንደን የመጣው እና 33 ዲግሪ ስኮቲሽ ፍሪሜሰነሪ ተብሎም ይጠራል። እና 33 እንግዲህ ትልቅ ደረጃ የደረሱ በማህበሩ እርከን ማለት ነው፣ በሚስጥራዊ ማህበሩ እርከን ትልቅ ደረጃ የደረሱ ሰዎች የሚሰጣቸው የማዕረግ ነው ማለት ነው። እነኚህ ሰዎች ግራንድ ማስተር ተብለው ይጠራሉ። እና 33 እንግዲህ በየቢልዲንጉ በሚደረግበት ጊዜ የነሱ የሚስጥራዊ ማህበረሰቡ መቀመጫ ወይም ድርጅት ወይ ተቋም ወይም በሚስጥር የሚያመልኩበት ወይም የነሱ የሆነ ሆቴል መሆኑን ማወቅ መቻል አለብን ማለት ነው። ከዚህ ጋር አብረው
ሶስት ቁጥር እንደሞ ዘ ክራይስት ነምበር የኢየሱስ ክርስቶስ ሎቱ ስብሐት የእሱ ክርስቶስ ቁጥር ነው ይላሉ። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በ31 ዓመቱ ማስተማር ጀመረ። በ33 ዓመቱ ደግሞ እንግዲህ በመስቀል ላይ የተሰቀለበት ጊዜ ነው። በ33 ዓመት ዕድሜ ነበረ በመስቀል ላይ ለእኛ ብሎ እንግዲህ ያንን መስዋዕትነት የከፈለልን ማለት ነው ጌታችንና የክራይስት ነምበር ይሉታልና በጣም የሚገርም ነው እንግዲህ እና አሁን ይህንን እየተነጋገርን እያለን ከዚህ ጋር አብሮ በጣም የሚገርም ነው። በፊት ለፊት መልሼ ያሳያቸዋለሁ። ግን ከዛ እንግዲህ 33 ዲግሪ ይሄንን ያህል ከተናገርን ከዛ ደግሞ በዛሬው ዕለት እንግዲህ እግዚአብሔር እንደፈቀደልን የምናየው ስለ ሁለቱ ፒላሮች ነው። ሁለቱ ፒላሮች እንግዲህ በንጉሥ ሰለሞን ቤተ መቅደሱን ሲሰራ ሁለቱ ፒላሮች አምዶቹ ማለት ነው የህንፃው የቤተ መቅደሱ መጠሪያ ስማቸው ቦአዝ BOAZ እና እንደገና ደግሞ ጃቺን JACHIN ተብለው ይጠራሉ። እነኚህ እንግዲህ ወደ ኢንላይትመንት ወደ ትልቅ ደረጃ መድረስ እንግዲህ የሚፈልግ አንድ ሪክሩት እየተመለመለ ማለት ነው መጀመሪያ ስልጠናውን ሲጀምር በእነኚህ በሁለቱ በሮች አጋማይ ጸጋማይ እንደሚባላሉ ወደኛ ቤተክርስቲያን ሲመጣ ጥቁርና ነጭ ማለት ነው፣ እውነትና ውሸት ማለት ነው። ለማንኛውም እንግዲህ ምድራዊና ሰማያዊ ማለት ነው። በብዙ ነው ኢንሳይድ ኤንድ አውትሳይድ ማለት ነው ምልክት ትርጉማቸውና ዘ ፒላርስ ኦፍ ኦፖዚትስ የሁለትዮሽ የተለያየ ገጽታ ብለው እንትን ያደርጋሉና እዚህ ጋር ታዲያ ጠልቀን በምንገባበት ጊዜ ሰይጣን እና እግዚአብሔር እንዳለ ሁሉ እግዚአብሔርና ሰይጣን በሁለት ዱዋሊቲ ሆነው የሚኖሩ ናቸው እንጂ አንዱ ጥሩ አንዱ መጥፎ ይቅርታ እንግዲህ አምቡላንስ እያለፈ ስለሆነ አንዱ ጥሩ አንዱ መጥፎ ብለን አይደለም ማየት አለብን። ሁለት ብርሃንን መኖሩን እኮ አፕሪሺየት ለምናደርገው ጨለማ ስላለ ነው ብለው ያስተምራሉና ለዚህ ነው እንግዲህ ግን እንደዛ አይደለም ትርጉሙ። ግን ይሄንንም አብረው እንትን ስለሚያደርጉ ነው ማለት ነው። ከዛ ጋር አብረው ማስኩሊንና ፌሚኒንን ማለት ነው እንግዲህ ቶታል ኦፖዚት ስለሆነ ወንድና ሴትን በወንድ ውስጥ ሴትም አለች በሴት ውስጥ ወንድም አለ ብለው የሚያስተምሩበት እንግዲህ ድብልቅልቅ ያለ ነገሮችን ነው አብረው ከጎን ጋር። እሱም ብቻ አይደለም ከሱ ጋር አብረው የሁለቱ የአእምሮ ክፍላችን ነው ራይት ሳይድ እና ዘ ሌፍት ሃንድ ሳይድ ኦፍ ዘ ብሬን የሚባሉትን ሁለቱን አንድ ላይ ያጣጣመ ሰው ነው ብለውም ደግሞ ያስተምራሉ። እንግዲህ እንደምታውቁት ኮንሺየስ እንደ ሰብኮንሺየስ ማይንድም ተብሎ ይታወቃል። ይህንን ሁሉ ለማመልከት ነው እንግዲህ ጥቁርና ነጩ አብረው እንትን የሚደረጉትና በጎ ቢሆን እኮ መልካም ነበረ። ግን ዲያብሎስ እንግዲህ እኔም በምድር እና በሰማይም እንደ እግዚአብሔር እኔም ራሱ መመለክ አለብኝ ብሎ ስለሚያንትን ሲል ከእግዚአብሔር ጋር ራሱን አቻ አድርጎ የሚያቀርብበት ነውና የኛ እንግዲህ ግማሹን ትምህርት ከቅዱሳን አባቶቻችን ከመጽሐፍ ቅዱስ ከጌታችን ትምህርት ቀስመው ግን ያው ለራሳቸው ምክንያት እንዲሆን ዲያብሎስ ባስተማራባቸው መንገድ ገልብጠውት ነው ማለት ነው ለራሳቸው የሚጠቀሙትና ብዙ ነገር ነው የምናየው። ከዛ ጋራ ያው እንግዲህ ዛሬ ምናልባት የምናየው የስኩዌርና የኮምፓሱ ነው። ስኩዌርና ኮምፓስ እንግዲህ ዋነኛው የፍሪሜሰነሪ ምልክታቸው ነው። እንደ አርማቸው ተደርጎ የእንትን የሚደረግ ነው የሚቆጠር ነው። ስኩዌሩ የሚያሳየው እነሱ ራይቸስ መሆን ትክክል መሆን ቀጥተኛ መሆንን ነው ይላሉ። እና በዚህ ምክንያት እንደ ዊንዶው ቱ ዘ ሶል ነው ግን እነሱ እንትን የሚያደርጉት የነፍስን መቀመጫዋን እናያለን ብለው ነው እንግዲህ ስኩዌሩ የሚያሳየው። እንደገና ደግሞ ኮምፓሱ እንግዲህ የኛ ፈጣሪ የሚሉት የነሱ ያው እንግዲህ ያው የነሱ አምላክ ያው ሉሲፈር ነው። እሱን እንግዲህ በኮምፓስ ሰርክል ነው የምንሰራውና እንዳለ ዘ ግራንድ አርኪቴክት ብለው እንግዲህ አሁን እንዲህ ስትጠይቋቸው እግዚአብሔር ማለታችን ነው ብለው ይናገራሉ። ግን የትኛውን እግዚአብሔር ነው እንግዲህ እና እሱንም እንግዲህ ኮምፓሱ የሚያሳየው ያንን ነው ማለት ነው። እና በአንድ ቀን የምንጨርሰው ጉዳይ አይደለም። ስለዚህ ተናግረን ቅድም ይህን እየተናገርኩ ብዬ እዚህ ከተቀመጥኩበት በፊት ለፊት ያየሁትን ላሳያችሁና በጣም ይገርማል። ካሜራውን ላዙረውና ይታያችሁ እንደሆነ አላውቅም። ያው ስኩዌሩ
በመስታወት ውስጥ ቁጭ ብሎ ታዩታላችሁና ስለገረመኝ ነው አንድ ነገር ስንናገር። እንግዲህ አሁን የምንሄደው ወደ መጀመሪያው እንግዲህ የዛሬው ዴስቲኔሽናችን ነው ማለት ነው። ይሄ በጣም ባይዘዌ ይሄ ያለንበት ቦታ በጣም እንግዲህ ሄይ ማርኬት ይባላል። በጣም ውድ የሆኑ ሱቆች ያሉበት ውድ ሁሉ ነገር ውድ ነው እዚህ አካባቢ ያለው። ሰላሳ 33 ቁጥራችን የመጀመሪያው እንደምታዩት ክሊቭላንድ ሃውስ 33 ቁጥር ክሊቭላንድ ሃውስ የመጀመሪያው ይሄ ነው ማለት ነው። አሁን ይህንን ስትራክቸሩን ስትመለከቱት ታያላችሁ አይደል? ሁለቱ ፒላሮች ከግራና ከቀኝ ቅድም በዋዝና ቻዚ ብለን የተነጋገርናቸው ሁለቱ ቢና ጄ እያልን እንነገራለን። ካሁን በኋላ ሁለቱ ፒላሮች ታዩታላችሁ። 33 ቁጥር ደግሞ አለ ማለት ነው። ይሄ የነሱ ነው ማለት ነው። እንትኑ ቢልዲንጉ ራሱ ስትመለከቱት ከዛ ጋር የተያያዘ እንግዲህ እንደ ቴምፕል ተደርጎ የተሰራ ነው ማለት ነው። አሳይ ሁኔታ እዛው አራቅንም እንግዲህ እዛው ነን። ያው ይሄኛውን ታዩታላችሁ ደግሞ ሮዝ ኤንድ ክራውን ያርድ የሚል አለ። እንግዲህ ሮዝ የማን ምልክት ነው? ሮዝ ኤንድ ክሮስ ነው ምልክታቸው ነው እሱ እና መንገዱ በሙሉ እንግዲህ በዛ የታጠረ መሆኑን ነው የምንመለከተው ማለት ነው። በጣም ይገርማል። በጣም ነው የሚገርመው። እንግዲህ አሁን እዚህ እየሄድን ያለ ነው the Supreme Council of England and Wales። እንግዲህ ዱክ ስትሪት ላይ ነው ያለ ነው። ዱክ ስትሪት ካፌው the Supreme Council ማለት እንግዲህ ቀላል ነገር አይደለም። አንደኛው የነሱ ትልቁ እንግዲህ ቢሮአቸው ነው እና እሱን እንግዲህ በተቻለ እንትን እንቀርጻለን ማለት ነው። እና ካሜራውን ላዙረውና ላሳያችሁ። ገና እዛ ከመድረሳችን በፊት በሚገርም ሁኔታ ወገኖቼ ያው እንግዲህ ቼከርድ ፍሎሩን ጥቁርና ነጩን በዛ በፓቡ በር ላይ ትመለከታላችሁ ማለት ነው። ከሩቅ ይታያችኋል። ከሩቅ እንደሚታያችሁ አምናለሁ። ጥቁርና ነጩ ያው ነምበር 10 ዱክ ስትሪት ያላችሁ ሁለቱ ፒላሮች መካከል ላይ ሆነው ሁለቱ ፒላሮች መካከል ላይ ከዛ 10 ቁጥር አለ። 10 ቁጥር እንግዲህ የሰው ቁጥር ነው ብለን 1 እና 0 ነው። ባይነሪ ላንጉጅ ነው። ይሄ እንግዲህ ውስጡ እንደ ቴምፕል ተደርጎ የተሰራ ነው ማለት ነው። ይሄ መንገድ ዝም ብሎ መንገድ አይደለም ማለት ነው። ቼከርስ ታቨርን ይላል። ቼከርስ እንግዲህ ያው ጥቁርና ነጩ ማለት ነው። ቼከርስ ታቨርን ይላል። ያው እንግዲህ የእነሱ መጠጫ ቦታ ነው ማለት ነው። እዚህ ውስጥ ሚስጥር ይነጋገራሉ ማለት ነው። የሚገርመው እሱን አልፈን ነው እንግዲህ እንደምታዩት ዘማር ካናል ሜይሰን ይላል እና ያችሁ መጠሪያው ስሞች እዛ አካባቢ ያሉት ነገሮች በሙሉ የእነሱ መሆኑን በግልጽ ይነግሩናል ማለት ነው። ኦኬ አሁን ወደ ውስጥ መግባት አንችልም እንጂ ብንገባ እሱም ብቻ አይደለም። ወደ ታች አሁን ስንወርድ መንገዱ ራሱ የሚያስገባው ሜሰንስ ያርድ። ስለዚህ እንግዲህ የፍሪሜሰኖቹ መቀመጫ ነው ማለት ነው። ቦታቸው፣ ቢሮቸው እና እንግዲህ ሱፕሪም ካውንስሉ ይሄ የምታዩት ፊት ለፊት ያለው ነው ማለት ነው። ይሄ ነው ማለት ነው። ነምበር 10 ነው ይሄ የምታዩት ማለት ነው። 10 ቁጥር በጣም ይገርማል። እና በደንብ ቢልዲንጉ እንዴት እንደተሰራ እያያችሁ ነው። ሁለቱ ፒላሮች ቅድም የተነጋገርነው አሉ። 1 እና 0 ነው። ኤሰንስ ያርድ ነው እዚሁ። በጣም ይገርማል። እንግዲህ ይሄ ዱክ ስትሪት ላይ ነው ያለው ማለት ነው። ሱፕሪም ካውንስል እንግዲህ ያው በዚሁ
ሴንት ጆርጅ ድራይቭ ተከትለን መተን አሁን እዚህ ጋራ ደርሰናል። ሳዋሚ ቪቬካናንዳራ የሂንዱ ፊሎዞፈር ሊቭድ ሂር በ1896 የሂንዱ ፊሎዞፈር እዚህ ኖረ ይልና ዋርዊክ አቬኒው ነው። ዞር ብለን ስንመለከት በጣም የተያዘ ነገር መሆኑን እንደምታዩት 33 ዲግሪ ዋርዊክ ስኩዌር ያው ከሂንዱ ጋር ስለሚያያዝ እንደምታመለከቱት እንደ ቴምፕል አድርገውታል ማለት ነው። በጣም ነው የሚገርመው። ያው 33 ነው እና ይሄ ሰማያዊው ማስታወሻ ፕላክ ካለ ከፕላኩ ጋር ያው 33 አለና ዝም ብሎ አይደለም እና እዚሁ ጋር አብረን ጎን ለጎን እያየን ነው እንግዲህ የምንቀጥለው ማለት ነው። ዝም ብሎ አይደለም፣ በደንብ እንድናየው መሆን አለበት እና እንግዲህ ለነሱ ጋር የተጣመረ ስራ የሚሰሩትን ከሩቅ ስንመለከተው በደንብ ያሳየናል እና ያ ነው እንግዲህ ቅድም 33 በር ያልኳችሁ እንደምታዩት ይሄ በእርግጠኝነት ማለት ነው የፍሪሜሰኖቹ ቦታ ነው ማለት ነው። ያው እንደ ቴምፕል ተደርጎ ነው የተሰራው እና ወደ ጎን እያየን በምንሄድበት ጊዜ እንግዲህ ዋርዊክ ስኩዌር ያው ቤቱ ራሱ ቴምፕል ተደርጎ ነው። ይሄ እንግዲህ አንዳንድ ስራዎችን የሚያደርጉበት ነው። ግድግዳው ላይ የሚው 33 ዋርዊክ ይላል። 33 ዝም ብሎ አይደለም። የቤቱ አድራሻ ብቻ ሳይሆን ብቻ አብሮ ከዛ ጋርም የተያያዘ ነው ማለት ነው። 33 ዋርዊክ እንቀጥል። በጣም ይሄ አካባቢው በሙሉ ማለት ነው በፍሪሜሰኖች ቁጥጥር ስር ማለት እንግዲህ ያው ሀገሪቷን ያው የሚያሽከረክሩት እነሱ ስለሆኑ ከድሮም ጀምሮ እሱን ነው የምናየው። በጣም ይገርማል እንደምታዩት ነውና ፍሪሜሰኖች ሀገር የላቸውም። ባይዘዌ እነሱን የሚያገለግላቸው በሙሉ ከየትም ሀገር ይምጣ ከነሱ ከየትም ይምጣ ሜምበር እስከሆነ አባል እስከሆነ ድረስ ማለት ነው እና በጣም ትልቅ ቴምፕል ነው። ያው ከጀርባም እንግዲህ ወደ ኋላም አለው ትልቅ አጥር ያለው እና እዚህ ውስጥ እንግዲህ ምን እንደሚደረግ እነሱ ያውቃሉ። ኤክሰለንስተን ስኩዌር ይባላል። ከዛው ከድራይቭ ቀጥለን መተን ነው ብዙም አንርቅም እና ያው ከስኩዌሩ ይሄ ነው። ከስኩዌሩ ፊት ለፊት እንደገና እዚህ ጋራ 33 ቁጥር አለ። ያው እንግዲህ ሰር ዊንስተን ቸርችል ሊቭድ ሂር ይላል በ1909 እስከ 1913 ይኸው እንደምታዩት ነው 33 ቁጥር ነው በር ላይ አድርገውታል አለ ማለት ነው። ቁጥሩ እንደምትመለከቱት በጣም ይገርማል እና ቁጥሮቹን ዝም ብለው አይደለም እየመረጡ የሚያደርጓቸው ማለት ነው። በጣም እንግዲህ ነገሮችን ስናይ ነው የምናውቀውና አባል ስለነበረ ከዛ ጋር አያይዞ ነው ማለት ነው። እንግዲህ ቤቶቹ በሙሉ ቼከርድ ፍሎር እና ጥቁርና ነጭ እንደ ዳማ ማለት ነው ሆኖ በራቸው ላይ የሚደረግበት ምክንያት ዝም ብሎ አይደለም። ከዛው ጋር አሁን ቅድም ከተነጋገርነው ጋር ዱዋሊቲን ለማመልከት ነው ማለት ነው። በሮቹ ራሳቸው በሙሉ ስትመለከቷቸው እንደዛ ነው። ዝም ብሎ ለጌጥ አይደለም። በዚህ አካባቢ እንግዲህ እነሱ ራሳቸው እንደሚናገሩት it is for those who have the eyes to see and ears to hear ነው። ጆሮ ያለው ይሰማል። በትክክለኛ ጆሮ ማለት ነው። ይሄን ጆሮ አይደለም የውስጠኛውን ጆሮ አይን ያለው ያህል የውስጠኛው አይን። ምክንያቱም እነሱ በሚስጥር ነው የሚነጋገሩትና በሚስጥር ይጠብቁታል። ሚስጥራቸውን የሚሰሩትን ይሰራሉ። እንደዛ በማድረጋቸው ነው እስከዛሬ እንግዲህ ሳይታወቁ ዓለምን እንደዚህ አይነት ሁኔታ ለሚፈልጉት ዓላማ እየነዱት ያሉት ማለት ነው።